በዚህ ሰሞን በአርሲ ምድር በተለያዩ ወረዳዎች በተፈጸመው አሰቃቂ ጥቃት ከ37 በላይ ኦርቶዶክሳውያን ምዕመናን ምድርን እንዲሰናበቱ መደረጉ የኢትዮጵያን የፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። ይህ በንጹሃን ላይ የደረሰው ታላቅ መከራ ገና ሳይጠራና አስከሬኖች ከቀዬው ሳይነሱ በማህበራዊ ትስስር ገጾች በፖለቲካው መድረክ ላይ የተለመደው የጣት መቀሳሰርና የፍረጃ ፖለቲካ እንደ ሰደድ እሳት ተቀጣጥሏል። እንደ ኤርሚያስ ለገሰ ዋቅጅራ ያሉ የመንግስት አፎችና ተጽዕኖ ፈጣሪዎች በጥቃቱ ማግስት ምንም አይነት ገለልተኛ ማጣሪያ ሳይደረግ ከጥቃቱ ጀርባ የአርሲ ተወላጁ ጀዋር ሲራጅ መሐመድ አለበት በማለት ጣታቸውን ወደሱ ቀስረዋል። የፍረጃ የቆየውን ታሪካዊ ቂምና የብሔር ፖለቲካ ፍጆታን እንደገና ለማደስ የተወረወረ የትርክት ጦር መሆኑን ታዛቢዎች ይናገራሉ። ይሁን እንጂ ይህን ፍረጃ ተከትሎ የጉዳዩን መዋቅራዊ መልክዓ ምድር የሚቀይሩ መረጃዎች ከወራት በፊት በራሱ በጀዋር መሐመድ በኩል በይፋ ተገልጠው ነበር። ጀዋር መሐመድ ከጥቃቱ ወራት አስቀድሞ በሰጠው መግለጫ በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የሚመራው መንግስት በአርሲ ምድር ላይ የኦሮሞ ተወላጅ የሆኑ ወጣቶችን ፋኖ በሚል ስያሜ አደራጅቶና አስታጥቆ ወደ አካባቢው ያሰማራ መሆኑን በይፋ አጋልጦ ነበር። የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ ከዛ ደርሰን ስናጋልጠው ገደሉት ራሳቸው። ይህ የጀዋር መግለጫ የሚያሳየው በአካባቢው የሚከሰቱ ጥቃቶች በፖለቲካ መሪዎችና በመዋቅሩ ሆን ተብለው የሚቀነባበሩ እንጂ ከእስልምና እምነት ወይም ከአካባቢ ማህበረሰብ ፍላጎት የመነጩ እንዳልሆኑ ነው። ይህ የአርሲ ወቅታዊ ቀውስ ከዚህ በታች በዝርዝር የምንመለከተውና ከአዙል ጦርነት እስከ አኖሌ ታሪክ ከአርባ ጉጉል ቄት እስከ ጀዋር መሐመድ ዘመን ድረስ የዘለቀውን የትርክት የብሔርና የሃይማኖት ፉክክር ውስጣዊ ምስጢር ፍንትው አድርጎ የሚያሳይ አዲስ የታሪክ ምዕራፍ ነው። አሁንም እንላለን አትግደሉ፣ አሁንም እንላለን ወገኖቻችን አታጥቁብን። በምስራቅ አፍሪካ ስምጥ ሸለቆ አፋፍ ላይ የተንጣለለችው የአረንጓዴ ምንጣፍና የደመናዎች ሀገር የሆነችው አርሲ ኢትዮጵያ ካሏት እጅግ ማራኪና የተፈጥሮ በረከት ከታደሉ አካባቢዎች መካከል በቀዳሚነት ትጠቀሳለች። የኢትዮጵያ ቱሪዝም ድርጅት የኢትዮጵያ መልክዓ ምድራዊ ውበት በሚል ርዕስ በ2012 ዓ.ም ባቀረበው ጥናት ላይ ይህንኑ ያረጋግጣል። በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኘው ይህ ግዛት በአሁኑ ጊዜ በአስተዳደራዊ መዋቅር በሁለት ተከፍሎ ማዕከሉ ሻሸመኔ ያደረገው የምዕራብ አርሲ ዞንና ማዕከሉ አሰላ የሆነው የምስራቅ አርሲ ዞን በጥቅሉ አርሲ ይሰኛል። ኢትዮጵያ በክፍለ ሀገር ተሸንሽና ትመራ በነበረበት ጊዜ አሩሲ ክፍለ ሀገር እየተባለ ይጠራ ነበር። በኢትዮጵያ ጠባቧ ክፍለ ሀገርም አሩሲ ነበረች። በአጠቃላይ ከ25 በላይ ወረዳዎችንና በርካታ የከተማ አስተዳደሮችን የሚያቅፈው የመልክዓ ምድር በህዝብ ቁጥር ብዛትና በኢኮኖሚያዊ እንቅስቃሴው የአገሪቱ ዋነኛ የጀርባ አጥንት ነው። የለም ምድር የኢትዮጵያ የምርት ጎተራ በመባል ይታወቃል። በተለይም ስንዴ፣ ገብስ፣ በቆሎ የመሳሰሉ ሰብሎች በስፋት ይመረቱበታል። በአሰላና አካባቢ የሚገኙት ሰፊ የስንዴ ማሳዎች የአገሪቱን የዱቄትና የቢራ ብቅል ፍላጎት በከፍተኛ ደረጃ የሚሸፍኑ ናቸው። የተፈጥሮ ለምነቱና ምቹነቱ ሰብልን ብቻ ሳይሆን ለአካልና ለህሊና ብርታትን የሚሰጡ ድንቅ ሰዎችን የሚያፈራ ምድር ነው። አቶ አለማየሁ በቀለ የኢትዮጵያ አትሌቲክስ ታሪክና ውበቱ በሚል ርዕስ በ2008 ዓ.ም ባሳተመው መጽሐፍ ላይ እንደተነተነው የአርሲ አየርና ከፍታ ለየት ያለ የሳምባ አቅምና የጽናት ስነ ልቡናን ይፈጥራል። ይህ ምድር የረጅም ርቀት ሩጫን የታሪክ ምዕራፍ የቀየሩ እንቁዎችን ለዓለም አበርክቷል። አርሲ በኢትዮጵያ ብሎም በዓለም መድረክ ላይ ጉልህ ተጽዕኖ የፈጠሩ በርካታ ታዋቂ ግለሰቦችን ያፈራች ማዕፀን ናት። በስፖርቱ በፖለቲካውና በማህበራዊ ህይወት ውስጥ ስማቸው በግንባር ቀደምትነት የሚነሳ መሪዎችና ጀግኖች መነሻቸው ይኸው ምድር ነው። የዓለምን የአትሌቲክስ ታሪክ ደጋግሞ የጻፈው የብዙ ክብረ ወሰኖች ባለቤትና ስመጥሩ ባለሀብት ሻለቃ ኃይሌ ገብረስላሴ የተወለደው በአርሲ አሰላ አካባቢ ነው። የአርሲን ተራራማ አየር እየተነፈሰ ያደገው ኃይሌ የኢትዮጵያን ስም በዓለም አደባባይ ከፍ አድርጓል። የረጅም ርቀት የሩጫ ንግስቶች የሆኑት ጥሩነሽ ዲባባ፣ ገንዘቤ ዲባባና እጅጋየሁ ዲባባ እንዲሁም የሩጫው ንጉስ ቀነኒሳ በቀለ የዚሁ ለም ምድር ፍሬዎች ናቸው። ለዓለም ስፖርት ድንቅ አሻራ ያበረከቱት እነዚህ አትሌቶች የአርሲን ስም ከድል ጋር አያይዘውታል። በኢትዮጵያ የቅርብ ጊዜ ፖለቲካ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠረው ፖለቲከኛው ጀዋር ሲራጅ መሐመድ የተወለደውና ያደገው በአርሲ ምድር በተለይም ጶሙጋ አካባቢ ነው። በትግል ስልቶቹና በጥናታዊ ጽሑፎቹ በአገሪቱ ፖለቲካ ላይ የራሱን አሻራ አሳርፏል። የአሁኗ የአዲስ አበባ ከተማ ከንቲባ እንዲሁም በፌደራል ደረጃ በተለያዩ ከፍተኛ የስልጣን እርከኖች ላይ ያገለገሉት ወይዘሮ አዳነች አቤቤ ደሶም የአርሲ ምድር በቀለማት ያሸበረቀ የፖለቲካ ተሳትፎ መገለጫ ናቸው። የቀድሞው የማዕከላዊ ስታቲስቲክስ ኤጀንሲ የህዝብና ቤት ቆጠራ ትንተና በሚል ርዕስ በ2000 ዓ.ም ባወጣው የጥናት ሪፖርት ላይ እንዳመለከተው
በአርሲ ውስጥ ያለው የህዝብ አሰፋፈርና ስብጥር በታሪክ አጋጣሚዎችና በስደት እንቅስቃሴዎች ምክንያት የተፈጠረ ውብና ውስብስብ ሞዛይክ ነው። ባለፉት 100 ክፍለ ዘመናት በንግድ በአስተዳደርና በስደት ሰፈራ ምክንያት በርካታ የአማራ፣ የጉራጌ፣ የሃዲያና የከምባታ ብሔረሰቦች አባላት በአካባቢው ተቀላቅለው ይኖራሉ። የአማራው ማህበረሰብ በተለይ በከተሞችና በአንዳንድ የገጠር ወረዳዎች እንደ አርባ ጉጉና መርቲ ጉልህ ቁጥር ያለው ሲሆን ከአጠቃላይ የዞኑ ህዝብ ቁጥር አነስተኛውን ፐርሰንት ቢይዝም የማህበራዊና የኢኮኖሚ ህይወቱ ዋነኛ አካል ነው። የሃይማኖት ስብጥርን በተመለከተ አርሲ የእስልምናና የኦርቶዶክስ ክርስትና እምነቶች ጎን ለጎን የሰፈሩበት ምድር ነው። የእስልምና እምነት በአርሲ ዞን ውስጥ ከፍተኛውን የህዝብ ቁጥር ማለትም ከ60 እስከ 70 በመቶ የሚገመተውን ይይዛል። እስልምና በአርሲ ኦሮሞ ዘንድ ጥልቅ ባህላዊና ማህበራዊ መሰረት አለው። የኦርቶዶክስ ክርስትና በተለይም በከተማ ማዕከላትና ከአማራው እንዲሁም ከተወሰኑ የኦሮሞ ምዕመናን ጋር ተያይዞ ከ20 እስከ 25 በመቶ የሚሆነውን ስብጥር ይይዛል። የፕሮቴስታንት እምነት ቀሪውን አነስተኛ ፐርሰንት በመያዝ በተለይ በምዕራብ አርሲ አካባቢዎች በፍጥነት በማደግ ላይ ይገኛል። ፕሮፌሰር ላጲሶ ጌድሌቦ የኢትዮጵያ ረጅም የንጉሠ ነገሥት ታሪክና የብሔረሰቦች ታሪክ በሚል ርዕስ በ1993 ዓ.ም ባሳተሙት መጽሐፍ ላይ እንዳብራሩት ታሪክ የትናንት ክስተቶች ስብስብ ብቻ አይደለም፣ ዛሬን የምንመዝንበትና ነገን የምንተነብይበት የትርክት መሳሪያም ጭምር ነው። የአርሲ ምድር ፖለቲካዊ ትኩሳት መነሻው የሩቅ ታሪክ ትውስታዎች ናቸው። በ19ኛው ክፍለ ዘመን መገባደጃ ላይ ዳግማዊ አፄ ምኒልክ የኢትዮጵያን ማዕከላዊ መንግስት ግዛት የማስፋፋትና የማዋሃድ ዘመቻ ሲጀምሩ ከአርሲ ኦሮሞዎች ዘንድ የገጠማቸው መቋቋም እጅግ ብርቱና መራራ ነበር። በራስ ዳርጌ ሳህለ ሥላሴ ይመራ የነበረው የምኒልክ ጦርና በአርሲ አርበኞች መካከል የተደረገው የአዙል ጦርነት በሁለቱም ወገኖች ላይ ከፍተኛ ሕይወት መጥፋት ያስከተለ ታሪካዊ ክስተት ነበር። ከዚህ ጦርነትና የአገር ማቅናት ሂደት ጋር ተያይዞ የሚነሳው የአኖሌ ታሪክ እስከዛሬ ድረስ አከራካሪና ስሜት ቀስቃሽ ሆኖ ቀጥሏል። የኦሮሞ ብሔርተኞች በአኖሌ ላይ የአርሲ ኦሮሞ ወንዶች ቀኝ እጅና የሴቶች ጡት ተቆርጧል በሚል ታሪኩን እንደ ትልቅ በደልና ጭቆና ማሳያ አድርገው ይተርኩታል። ይህን ታሪክ ለማዘከርም በአኖሌ ላይ የቆመው ሐውልት የፖለቲካ ትርክት ፉክክር ማዕከል ሆኖ ይገኛል። በሌላ በኩል አንዳንድ የታሪክ ተመራማሪዎችና የሀገሪቱን አንድነት የሚደግፉ ወገኖች የታሪኩ ማጋነንና የሐውልቱ መቆም በብሔረሰቦች መካከል ጥላቻን ለመዝራትና ቂምን ለማስቀጠል ሆን ተብሎ የተሰራ የፖለቲካ ሴራ ነው በሚል ይከራከራሉ። ይህ የታሪክ ጠባሳ እስከዛሬ ድረስ በአካባቢው ለሚነሱ ግጭቶችና ርዕዮተ ዓለማዊ ጠቦች በመነሻነት ያገለግላል። ዶክተር መረራ ጉዲና ኢትዮጵያ የፖለቲካ ሽግግርና የብሔረሰቦች ውዝግብ በሚል ርዕስ በ2002 ዓ.ም ባሳተሙት የጥናት ጽሑፍ ላይ እንደጠቀሱት በ1990ዎቹ መጀመሪያ በአርባ ጉጉ የተከሰተው ማህበራዊ ቀውስ በኢትዮጵያ የብሔር ፖለቲካ ሽግግር ወቅት የተከፈለ ከባድ የንጹሃን ዋጋ ማሳያ ነው። በኢትዮጵያ የፖለቲካ ስርዓት ለውጥ ከተደረገበት ከ1983 ዓ.ም ማግስት ጀምሮ በአርሲ ዞን ስር በምትገኘው አርባ ጉጉና መሰል ወረዳዎች ውስጥ በማንነትና በሃይማኖት ላይ ያተኮሩ ጥቃቶች ተከስተው ነበር። በእነዚህ ዓመታት በርካታ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ የደረሰው በደልና መፈናቀል በሀገሪቱ የፖለቲካ ታሪክ ውስጥ ጥቁር ነጠብጣብ ጥሎ ማለፉ ይታወሳል። ይህን ክስተትና የቅርብ ጊዜዎቹን ቀውሶች አስመልክቶ ፖለቲከኛው ጀዋር ሲራጅ መሐመድ አልጸጸትም በሚል ርዕስ ባሳተመው መጽሐፉ ላይ ሰፊ ትንተናና የራሱን ምልከታ አስፍሯል። ጃዋር በመጽሐፉ በአርሲና በተለያዩ የኦሮሚያ አካባቢዎች የተከሰቱትን ግጭቶች መዋቅራዊና ታሪካዊ መነሻዎች ለመተንተን ሞክሯል። የተከሰቱት ግጭቶች የዓመታት ጭቆናና የታመቀ የቁጭት መገለጫዎች መሆናቸውን በመጠቆም ጥቃቶቹ ከግለሰባዊ ጥፋት ይልቅ በስርዓቱ መበላሸትና በትርክቶች አለመጣጣም የመጡ መሆናቸውን ይሞግታል። ይሁን እንጂ የአይነቱ አቀራረብ በንጹሃን ላይ የደረሰውን እልቂት የሚያቃልል ነው በሚል ከተለያዩ የሰብአዊ መብት ተሟጋቾችና ተቃዋሚ ፖለቲከኞች ዘንድ ለትችት ዳርጎታል። ቲክቫ ኢትዮጵያ ወቅታዊ የሀገር ውስጥ መረጃዎች በሚል ርዕስ ግንቦት 26 ቀን 2018 ዓ.ም ባቀረበው ዘገባ ላይ እንደገለጸው በአርሲ ምድር የተቃጣው ሰሞነኛ ጥቃትና የተፈጠረው ቀውስ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በምስራቅ አርሲ ዞን ባሰኮ፣ በሽርካ፣ በሆንቆሎ፣ በዋቤ፣ በሙኔሳ ወረዳዎች የተከሰተው አሳዛኝ ሁኔታ ሰብአዊ መብትንና የዜጎችን ደህንነት
አደጋ ላይ የጣለ ብቻ ሳይሆን ክስተቱ የተተረጎመበት መንገድም የሀገሪቱን የፖለቲካና የሃይማኖት መንገድ አስፈሪ መስመሮችን አሳይቷል። ጉዳዩን አስመልክቶ ከተለያዩ አቅጣጫዎች የሚሰነዘሩ የግለሰቦችና የተቋማት አስተያየቶች በአንድ ክስተት ላይ ምን ያህል የተራራቁ እውነታዎችን መፍጠር እንደሚቻል ማሳያ ነው። የማህበራዊ አንቂው ሙራድ ታደሰ በአርሲ ምድር የተከሰተውን ክስተት ተከትሎ የሚነሱትን ፍረጃዎች በጥብቅ ይቃወማል። እንደ ሙራድ ገለጻ በጥቃቱ ጀርባ ያለውን ትክክለኛ አጥፊ ከመፈተሽ ይልቅ ውሃቢያ እስላም የሚለው የደቦ ስም በመጠቀም ማህበረሰቡ መፈረጅ እንደ ሀገር አያዋጣም። ቀደም ሲል በወለጋ ተከስቶ የነበረውን የህፃን አንሻ ሰይድ ሁኔታ እንደ ምሳሌ በማንሳት ወላሂ ከእንግዲህ አማራ አልሆንም ማለች ተብሎ ለፖለቲካ ፍጆታና ለክፍለ ጦር ስያሜ ሲነገድባት እንደነበር፣ ልጅቱ ግን ዛሬም ድረስ በህይወት ያለች ተፈናቃይ መሆኗን ያስታውሳል። ሙራድ በጥላቻ ፍረጃ ውስጥ ከመግባት ይልቅ እውነታውን ማጣራት እንደሚገባ ሲያሳስብ እምነቱ ምንም ይሁን ምን አጥፊውን በጥፋቱ ልክ እናወግዛለን። ኢስላም ሁሌም ከተበዳይ ጎን እንድቆም በፍትህ አዞናል። በዳይ የወለደችን እናት ብትሆን እንኳ በሐቅ መመስከር ግዴታችን ነው ይላል። ከዚህ በተቃራኒ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና ጸሐፊ ምስጢረ ስላሴ ታምራት ክስተቱን የሚያዩት ከሌላ ማዕዘን ነው። በጥቃቱ ዙሪያ ድምጻቸውን ያሰሙት ዋና ጸሐፊዋ በምስራቅ አርሲ የሚገኙ ኦርቶዶክሳውያን ምዕመናንና ሌሎች ዜጎች ላይ እየደረሰ ያለው ጉዳት ማንነትን መሰረት ያደረገ መሆኑን ይገልጻሉ። ሁኔታው በዝምታ ሊታለፍ የማይገባውና አፋጣኝ የጋራ ጥረት የሚሻ ቀጣይነት ያለው ጥቃት መሆኑን በማንሳት የዜጎችን ደህንነት ለማስጠበቅ መንግስትና ማህበረሰቡ በአስቸኳይ እንዲንቀሳቀሱ ጥሪ አቅርበዋል። በአካባቢው የተከሰተውን ጥፋት ተከትሎ የሃይማኖት መሪዎችና የአጥቢያው የስራ ኃላፊዎች የሰጡት ምላሽ በምዕመኑና በታዛቢዎች ዘንድ ከፍተኛ ቅሬታና መደናገጥን ፈጥሯል። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍያለው ሸንቁጤ ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስ የተከሰተውን ጥቃት እዚህ አካባቢ ትንሽ እርስ በርስና አለመስማማት አለ በሚል መግለጻቸው እንዲሁም በጥቃቱ የደረሰውን ጉዳት ትንሽ የእሳት አደጋ ደርሷል ብለው ማለፋቸው ብዙዎችን አስቆጥቷል። ይህን ተከትሎ አስተያየቱን የሰጠው ኩኔ ደመላሽ ካሳይ የተባለ ታዛቢ የስራ አስኪያጁ ምላሽ ጥቁር ድመት በሌለችበት ጨለማ ቤት ውስጥ ድመቷን እንደመፈለግ በማለት ይተቸዋል። በይፋዊ መግለጫዎችና በምድር ላይ ባለው እውነታ መካከል ያለው ሰፊ ልዩነት የዜጎችን ጩኸት ከንቱ የሚያደርገው መሆኑን በምሬት ይገልጻል። በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ያስተላለፉት የአባታዊ ሐዘን መልእክት የተፈጠረውን መከራ ጥልቀቱን የሚያሳይ ነው። ቅዱስነታቸው ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው በማለት 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መጎዳቱን፣ የካራ ኩፍቴና መድኃኔዓለም አብያተ ክርስቲያናት መዘረፋቸውን እንዲሁም በርካታ ምዕመናን ምድርን ተሰናብተው በመቶዎች የሚቆጠሩት ደግሞ መፈናቀላቸውን በተሰበረ ልብ ገልጸዋል። ቅዱስነታቸው የጸጥታ አካላትና የስልጣን ባለቤቶች ከታሪክ ባዕዳነት ይድኑ ዘንድ የጥቃት ሰንሰለቱን እንዲያስቆሙና ወንጀለኞችን ለሕግ እንዲያቀርቡ አጥብቆ አሳስበዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። ይሁን እንጂ የአርሲው ክስተት በማህበራዊ ሚዲያ ላይ ለሚደረግ የፖለቲካ የጭቃ ጅራፍ መወራወሪያ እየሆነ መምጣቱን ታዛቢዎች ይናገራሉ። በተለይም አንዳንድ የፖለቲካ ተንታኞች በሽርካ ወረዳ የደረሰውን እልቂት ከፖለቲከኛ ጀዋር መሐመድ ጋር ለማያያዝ የሚያደርጉት ጥረት ስም ማጥፋት መሆኑን የሚገልጹ ድምጾች በርክተዋል። አስተያየት ሰጪዎች እንደሚሉት ጀዋር መሐመድ ስሙ በትክክል ባልተጠራውና ሻርካ በተባለው ስፍራ አልተወለደም፣ አልተማረም፣ አልኖረምም። ጀዋር በሚኒሶታ ቢሮ ውስጥ ቁጭ ብሎ የቄሮ ትግል ስትራቴጂ ሲያወጣ የተነሳውን የድሮ ፎቶግራፍ አሁን ካለው የአርሲ ክስተት ጋር በማያያዝ የሽርካ የቄሮ ኔትወርክ ማስረጃ ነው ብሎ ማቅረብ ላም ካልዋለበት ኩበት ለቀማ እንደሆነና የትርክቶቹን ደካማነት እንደሚያሳይ ይገልጻሉ። የአርሲው አሳዛኝ ክስተት በኢትዮጵያ ውስጥ ያለውን የተራራቀ ትርክትና የተቋማትን የአቅም ውስንነት ፍንትው አድርጎ ያሳየ ነው። በአንድ በኩል በጥቃቱ ምክንያት ወገኖቻቸውን ያጡና ምድርን የተሰናበቱባቸው ቤተሰቦች ሀዘንና የተጎዱ አብያተ ክርስቲያናት እያለቀሱ ነው። በሌላ በኩል ደግሞ ክስተቱን ለፖለቲካ ፍጆታና ለሃይማኖታዊ ፍረጃ ለመጠቀም የሚሹ አካላት የትርክት ጦርነት ውስጥ ገብተዋል። የሀገሪቱ የወደፊት ዕጣ ፈንታ የሚወሰነው ከተለመደው የደቦ ፍርድ ወጥቶ የሰዎችን ሕይወት ማዳን ከምንም በላይ ቅድሚያ የሚሰጠው መሆኑን አምኖ አጥፊዎችን በጥፋታቸው ልክ በሕግ ፊት ማቆም ሲቻል ብቻ እንደሆነ የአካባቢ ተወላጆችና የሃይማኖት አባቶች መልእክት ያመለክታል። የአርሲ ለምድርና የተከበሩት ሕዝቦቿ የሚገባቸው ሰላም፣ ወንድማማችነትና ልማት እንጂ የዘላለም የታሪክ ቁስር ማከክ አይደለም። አበቃን። ሰላም ይስጥልን።